ሰላም አድማጮቻችን፣ ዛሬ እንግዲህ በጣም ልዩ ወደ ሆነና በጥልቀት ወደ ምንሰምጥበት ዝግጅታችን ነው የመጣ ነው። አዎ፣ በጣም አጓጊ የሆነ ርዕስ ነው ይዘን የቀረብ ነው። ልክ ነሽ። ያው ዛሬ የምንመለከተው አንድ ትልቅ ጥያቄ አለ። ይሄው የማምነውን ነገር እውነት መሆኑን በእርግጠኝነት እንዴት ነው የማውቀው የሚል ነው። ይሄ እንግዲህ በተለይ ወንጌላውያን ክርስቲያኖች ዘንድ በጣም በስፋት የሚነሳ ጥያቄ ነው። አዎ፣ እና ይህን ጉዳይ በዝርዝር እንመልከተው። መነሻችን ያደረግነው ዊሊያም ሌን ክሬግ የጻፈውን መጽሐፍ ነው። ሪዝናብል ፌይት ወይም ምክንያታዊ እምነት የሚለውን መጽሐፍ አይደል? በትክክል። ከዛ መጽሐፍ ላይ በተለይ ታሪካዊ ዳራውን ማለት ነው በተለይ ደግሞ በታሪክ ውስጥ የእውቀት ብርሃን ዘመን ወይም the enlightenment የእውቀት ብርሃን ዘመን ተብሎ በሚጠራው ወቅት ላይ ትኩረት እናደርጋለን። እና ይሄ ዘመን በአውሮፓ ውስጥ ትልቅ የሴኩላሪዝም እና የነጻ አስተሳሰብ ማዕበል ያመጣበት ጊዜ ነው። ልክ ነህ። ምን መሰለ፣ ይሄ ዘመን በአውሮፓ ታሪክ ውስጥ እጅግ አስገራሚ የሚባል ምዕራፍ ነው። ያው በዋናነት የምክንያታዊነት ዘመን ወይም ኤጅ ኦፍ ሪዝን በመባል ነው የሚታወቀው። ከዛ በፊት የነበረው ሁኔታ የተለየ ስለነበር ነው። አዎ፣ የተለየ ነበር። ምክንያቱም ይሄ ዘመን ከመምጣቱ በፊት በመካከለኛው ዘመን ስነ መለኮት ወይም ቲዮሎጂ የሳይንሶች ሁሉ ንግሥት ተብሎ ነበር የሚታራው። የሳይንሶች ሁሉ ንግሥት። አዎ፣ ሁሉም ነገር የሚለካው በሃይማኖታዊ መነጽር ነበር ማለት ነው። ነገር ግን የእውቀት ብርሃን ዘመን ሲመጣ ይሄን ሙሉ በሙሉ ገለበጠው። ማለት ሰዎች መረጃን በተለየ መንገድ ማየት ጀመሩ ማለት ነው። በትክክል። ሰዎች ስለ ዓለምም ሆነ ስለ ተፈጥሮ ያላቸውን እውቀት ከሰው ልጅ የማሰብ ችሎታ አንጻር ብቻ መመዘን ጀመሩ። ሂውመን ሪዝን በሚባለው ማለት ነው። በዚህም የተነሳ ምክንያትና ሃይማኖት እርስ በእርስ ወደሚጋጩበት ደረጃ ተዳረሰ። እውነተኛ የእውቀት ምንጭ የሰው ልጅ አእምሮ ብቻ ነው መባል ተጀመረ። ዋው! ይሄ እንግዲህ በወቅቱ ለነበሩት አማኞች ምን ያህል አስደንጋጭ ሊሆን እንደሚችል መግመት ይቻላል። በጣም አስደንጋጭ ነበር። ግን አሁን ይሄ የዛሬ 300 ዓመት አካባቢ የተፈጠረ ታሪክ ነው። ዛሬ ላሉት ወንጌላውያን ክርስቲያኖች ለምን ጠቃሚ ይሆናል ትያለሽ? ጥሩ ጥያቄ ነው። እዚህ ላይ በጣም የሚገርመው ነገር ዛሬ የምንኖርበት ዓለም የዚሁ ዘመን ቀጥተኛ ውጤት መሆኑ ነው። ያው ዘመናዊው አስተሳሰብ ማለት ነው። አዎ፣ ዛሬ በየቦታው የምናየው የሴኩላሪዝም አመለካከት፣ በሳይንስ ካልተረጋገጠ አላምንም የሚለው አስተሳሰብ ስሩ ያለው እዚያ ዘመን ላይ ነው። ስለዚህ ክርስቲያኖች ይህን ዳራ መረዳታቸው ዛሬም ቢሆን እምነታቸውን በምክንያታዊነት ለመከላከል በጣም ይረዳቸዋል። እውነት ነው። እንግዲህ በዚህ ማዕበል ውስጥ ነው እንግሊዛዊው ፈላስፋ ጆን ሎክ ብቅ የሚለው። አዎ፣ ጆን ሎክ ትልቅ ስም አለው። ምንጮቻችን እንዳየሁት ሎክ በወቅቱ ከፍተኛ ተጽዕኖ የነበረው ሰው ነው እና እሱ የሥነ መለኮታዊ ምክንያታዊ አቀንቃኝ ነበር ይባላል። ይሄ ምን ማለት ነው? ጆን ሎክ እጅግ ብሩህ አእምሮ ከነበራቸው ሰዎች አንዱ ነው። የሱ ዋናኛ አቋም እምነት ግልጽ የሆነ የምክንያትና የመረጃ መሰረት ሊኖረው ይገባል የሚል ነው። ማለት ዝም ብሎ በጭፍን ማመን አይቻልም እያለ ነው። በትክክል። ለሎክ እግዚአብሔር አእምሮውን የሰጠን እውነትን እንድንመረመርበት እንጂ ወደ ጎን እንድንተው አይደለም። መረጃ የሌለው እምነት መሰረተ ቢስ ነው ብሎ ያምናል። ዊሊያም ሌን ክሬግም በመጽሐፉ ላይ ይሄንን ነው የሚያነሳው አይደል? የሎክን የኮዝሞሎጂካል መከራከሪያ ያብራራል። አዎ፣ ኮዝሞሎጂካል አርጊውመንት የሚባለው ማለት ነው። ይሄን ሐሳብ ትንሽ ብናብራራው ለአድማጮቻችን፣ ኮዝሞሎጂካል መከራከሪያ ሲባል ምን ማለት ነው? በጣም ቀላል በሆነ ሎጂክ ላይ የተመሰረተ ነው። ማንኛውም ነገር መነሻ ወይም ምክንያት አለው። ይሄን እጅግ ግዙፍና የተወሳሰበ ጽንፈ ዓለም ስንመለከት ይህ ዓለም የራሱ የሆነ ፈጣሪ ሊኖረው ይገባል የሚል መከራከሪያ ነው። አዎ፣ ልክ አንድን ሕንፃ ስናይ መሐንዲስ እንዳለው እንደምንረዳው ማለት ነው። ልክ ነህ። ሎክ ይህን ይዞ እግዚአብሔር መኖር የሰው ልጅ አእምሮ ሊደርስበት የሚችለው በጣም ግልጽ የሆነ እውነት ነው ይላል። ዋው! እንዲያውም ልክ እንደ ሂሳባዊ እኩልታ እርግጠኛ መሆን የሚቻልበት ጉዳይ ነው ብሎ ነው የሚያምነው። ይህ በጣም ደፋር የሆነ አቋም ነው። እዚህ ላይ አንድ የምወደው ምሳሌ አለ ከምንጮቹ ያገኘሁት ስለ ቴሌስኮፕ የሚያነሳው። አዎ
የቴሌስኮፑ አናሎጂ በጣም ታዋቂ ነው። ሎክ ምን ይላል መሰለሽ? አንድ ሰው ራእይን ወይም መገለጥን ለመቀበል ሲል የራሱን የማሰብ ችሎታ ወደ ጎን መተው ማለት የሩቅ ኮከብን በቴሌስኮፕ በተሻለ ሁኔታ ለማየት ሲል የገዛ አይኑን እንደማጥፋት ይቆጠራል ይላል። በጣም ኃይለኛ አገላለጽ ነው። አዎ፣ ማለት ቴሌስኮፑ መገለጡ ቢሆንም ያንን ለማየት ግን ጤናማ አይን ያስፈልገናል። ያ አይን ደግሞ አእምሮአችን ነው እያለን ነው። በትክክል አብራራሁ። ያንን መገለጥ ለማየት የማሰብ ችሎታችን ግድ ነው። ታዲያ ሎክ ዝም ብሎ የተነሳ ሁሉ ራእይ መጣልኝ ቢል እንዳንቀበል 3 የእውነተኛ ራእይ መለኪያዎችን አስቀምጧል። እስቲ እነሱን እንያቸው። አንደኛው ምንድን ነው? አንደኛው እውነተኛ መገለጥ እግዚአብሔርን እና የተፈጥሮ የሞራል ሕግን የማያዋርድ መሆን አለበት። ስነ ምግባርን የሚጻረር ከሆነ ከእግዚአብሔር አይደለም ማለት ነው። ግልጽ ነው። ሁለተኛው ደግሞ ቀላልና ግልጽ የሆኑ በራሳችን አእምሮ ልንደርስባቸው የምንችላቸውን ነገሮች ብቻ የሚያወሳ መሆን የለበት። ያው አዲስ ነገር ሊኖረው ይገባል ማለት ነው። አዎ። ሶስተኛውና ዋናው መለኪያ ደግሞ መገለጡ ከተፈጥሮ በላይ በሆኑ ምልክቶች ወይም ተአምራት ተረጋግጦ መሆን አለበት የሚል ነው። ተአምራት ለምን አስፈለጉ እዚህ ላይ? ምን መሰለህ፣ በወቅቱ በአውሮፓ ዴይስቶች የሚባሉ ሰዎች ነበሩ። እግዚአብሔር ዓለምን ፈጥሮ ትቶታል ብለው የሚያምኑ። አዎ፣ ጣልቃ አይገባም የሚሉት። ልክ ነህ። ስለዚህ ሎክ ክርስትናንን ከነሱ ለመከላከል የክርስቶስ ተአምራት፣ የክርስትና እውነትነት መለኮታዊ ማህተሞች ናቸው ብሎ አጥብቆ ይከራከር ነበር። ይሄ እንግዲህ በጣም ምክንያታዊ የሆነ መንገድ ነው። ታዲያ ሁሉም ሰው በዚህ ተስማማ ማለት ነው? አይ፣ አልተስማማም። እዚህ ላይ ነው እንግዲህ ሌላኛው አመለካከት ብቅ የሚለው። ሄንሪ ዶድዌል አይደለ? በትክክል ሄንሪ ዶድዌል በሎክ ምክንያታዊነት ላይ ሙሉ በሙሉ ተቃራኒ የሆነ አቋም ይዞ መጣ። ከምንቹ እንዳየሁት በ1742 ላይ ክርስትና በመከራከሪያ ላይ አልተመሰረተም የሚል ጽሑፍ አሳትሟል። ክርስቲያኒቲ ኖት ፋውንድድ ኦን አርጊመንት የሚለውን ማለት ነው። ግን ይሄ አደገኛ አይሆንም? እምነትን በመከራከሪያ ላይ አልተመሰረተም ማለት የዶድዌል ዋና ሐሳብ ምንድን ነው እዚህ ላይ? የዶድዌልን አቋም ከትልቁ ስዕል ጋር ብናገናኘው በጣም ትልቅ ሐሳብ ነው ያለው። እሱ ሃይማኖታዊ እምነት በምክንያታዊነት ሊመዘን አይችልም ነው የሚለው። ለምን? ምክንያቱም የሰው ልጅ አእምሮ መረጃዎችን ያመዛዘነ እና እየተጠራጠረ በሚቆይበት ጊዜ እምነት በአየር ላይ ሊንጠለጠል አይችልም። እውነት ነው። አእምሮ ሁሌም ይጠራጠራል አይደል? አዎ። ዛሬ በአንድ ሎጂክ ታምናለህ፣ ነገ ሌላ ሎጂክ ሲመጣ ትቀይራለህ። ስለዚህ ዶድዌል ወደ እግዚአብሔር የሚያደርሱ መንገድ አእምሮ ሳይሆን ልብ ነው ብሎ ያምናል። እውነተኛ እምነት የሚመነጨው በመንፈስ ቅዱስ የልብ ምስክርነት ነው ይላል። ይህ አሁን ለዘመናችንም በጣም ይሰራል አይደል? ብዙ ሰዎች እኮ ዛሬም ታሪካዊ ማስረጃ አያስፈልገኝም ውስጤ ያውቀዋል ነው የሚሉት። ልክ ነህ። ዶድዌልም እያለ ያለው ይሄን ነው። ግን እዚህ ላይ አንድ ጥርጣሬ ይነሳ። ዶድዌል ይሄን ሲል እውነተኛ ክርስትናን ለማጥፋት የሞከረ ተጠራጣሪ ወይም አንቢሊቨር ሊሆን ይችላሉ የሚሉ አሉ። አዎ፣ ይሄ በብዙዎች ዘንድ የተነሳ ጥያቄ ነው። ዊሊያም ሌን ክሬግ ግን ይህን እንዴት ነው የሚያየው? ክሬግ ዶድዌልን እንደ እውነተኛ ጸረ ምክንያታዊ ሃይማኖታዊ ወኪል አድርጎ ነው የሚቀበለው። ማለትም ሆን ብሎ ለማጥፋት የተነሳ ሳይሆን እውነትም የልብ እምነትን አጥብቆ የያዘ ሰው ነው ብሎ ነው የሚያምነው። ጥሩ። ታዲያ ይህ ሁሉ ማለት ምን ማለት ነው? በአንድ በኩል ይሄ ሎክ ጥብቅ ምክንያታዊነት አለን፣ በሌላ በኩል ደግሞ የዶድዌል የልብ እምነት አለን። ይህን እንዴት ነው ሚዛናዊ ማድረግ የሚቻለው? ይህ ወሳኝ ጥያቄ ነው። ክሬግ በመጽሐፉ የሁለቱን ሚዛን እንዴት መጠበቅ እንዳለብን ይተነትናል። ወንጌላውያን ክርስቲያኖች እምነታቸውን በጭፍን ስሜታዊነት ብቻ ሳይሆን በምክንያትም መደገፍ አለባቸው ይላል። ያው የሎክን መንገድ መያዝ አለባቸው ማለት ነው። አዎ። ነገር ግን ይሄ ማለት የመንፈስ ቅዱስን የልብ ምስክርነት ወደ ጎን መተው ማለት አይደለም። የዶድዌልን ማለት ነው። የሁለቱ ውህደት በትክክል ክርስትና እውነት መሆኑን የምናውቀው በመንፈስ ቅዱስ የውስጥ ምስክርነት ሲሆን ለሌሎች ደግሞ የምናሳየው በምክንያትና በመረጃ ነው ማለት ነው። የሁለቱም ሚዛን ነው እምነትን ጠንካራ የሚያደርገው። በጣም ግሩም የሆነ ሚዛን ነው። እንግዲህ ጊዜያችን የሄደ ስለሆነ ከዛሬው ጥልቅ ውይይት ያገኘናቸውን ዋና ዋና ነጥቦች በአጭሩ ልክልስ። እሺ፣ መጀመሪያ የእውቀት ብርሃን ዘመን በክርስትና ላይ ያመጣውን የነጻ አስተሳሰብ ፈተና አየን። ከዛም ጆን ሎክ
ምክንያትን እና ተአምራትን ተጠቅሞ እምነትን እንዴት እንደተከላከለ እና ያንን የቴሌስኮፕ ምሳሌውን አስታወሰን። አዎ። በመቀጠል ደግሞ ሄንሪ ዶድዌል አእምሮን ወደ ጎን ብሎ የልብንና የእምነትን አስፈላጊነት እንዴት እንዳስቀደመ ተመልክተናል እና የሁለቱ ውህደት ነው መፍትሄው ለሚል ድምዳሜ ነው የመጣ ነው። በትክክል አጠቃለልከው። አመሰግናለሁ። እንግዲህ ውይይታችንን ከመዝጋታችን በፊት አድማጮቻችን ቆም ብሎ እንዲያስቡበት አንድ አዲስ ሐሳብ መወረር እፈልጋለሁ። እሺ፣ እንስማው። ጆን ሎክ የእግዚአብሔርን መኖር ልክ እንደ ሂሳባዊ እኩልታ በእርግጠኝነት ማረጋገጥ ይቻላል ብሎ ነበር ብለናል። አዎ ብሏል። ነገር ግን የዛሬው ዘመን ሳይንስ፣ ኳንተም ፊዚክስ እና የተወሳሰቡ የኮዝሞሎጂ ግኝቶች በሞሉበት ዓለም ውስጥ ቢሆን ኖሮ ሎክ አሁንም የሰው ልጅ ምክንያታዊነት ብቻውን ያንን እርግጠኝነት ሊሰጠኝ ይችላል ብሎ ያስብ ነበር። በጣም ከባድ ጥያቄ ነው። ወይስ የዶድዌል የልብ እምነት የበልጥ አስፈላጊ ሆኖ ይገኝ ይሆን? ምክንያቱም ምክንያታዊነታችን በሳይንስ ላይ የተመሰረተ ከሆነ እና ሳይንስ ደግሞ በየጊዜው የሚለዋወጥ ከሆነ የማያወላውል እምነታችንን በምን ላይ ልንገነባ ይገባል? ይህንን አድማጮቻችን ራሳቸው እንዲያሰላስሉት እተዋለሁ። በእውነት በጣም አነቃቂ የሆነና ጥልቅ ምርምር የሚጠይቅ ሐሳብ ነው። እንግዲህ ለዛሬው የነበረን ጥልቅ ምርምር ይሄን ይመስል ነበር። አብራችሁን ስለነበራችሁ በጣም እናመሰግናለን። አዎ፣ በጣም እናመሰግናለን። በሚቀጥለው ጥልቅ የእውቀት ጉዞ እስከምንገናኝ ድረስ ሰላም ሁኑ። ሰላም ሁኑ።